በእመቤታችን ምክንያት ማን ተፈጠሩ ይላል? ፍጥረታት ተፈጠሩ። ከነ ሉሲ ከነ አርዲ የማንነት መሰረትን አምጥቶ 98% አማኝ ይገኝባታል በምትባለው ምድረ ኢትዮጵያ የትምህርት ስርዓቱ ይዘት ይሄ ነው። በድጋሚ አብ ሲመሰክር ለድነት የቀረበ መሆን ሳይጠይቅ ማለት ሰው መሆን በቂ ነው። እንደኔና እንደናንተ ያለ ሰው ግን ነገሮችን ያለ ምክንያት ያለ ጥያቄ ተፈጥሮን እንደ መጻፍ ያደርገዋል ነው። በተፈጥሮ ውስጥ ውበት አለ። እንደው በዚህ መጽሐፍ በሌለበት የሚያነጋግር ሰው በሌለበት በረሃ ውስጥ ለብቻ መኖር አይከብድም? አዳፍኖ ከተወው ሰው ችግር ውስጥ ነው ማለት ነው። ሰው የማናውቀው ማንነት በውስጡ አለው። ፍጥረታት የተፈጠሩበት ምክንያት ሰው ነው። ፍጥረታት ተፈጠሩ። የእግዚአብሔር ልጅ ሰው የሆነው ለማን ነው? ከተረዱት በላይ ለማስረዳት የተቸገሩት አባቶቻችን ያ ረቂቁ ምስጢር በምን ይታወቃል? በሰው ለድነት የቀረበ መሆን ሳይጠይቅ ማለት ሰው መሆን በቂ ነው። እንቱ ሰብ ሰው ምንድን ነው? መዝሙረ ዳዊት ምዕራፍ 8 ቁጥር 4 ጀምሮ የምናገኘው በተከታታይነት በያዝነው አርብ ዕለት ኦርቶዶክሳዊነት ብለን ጅማሮ ባደረግንበት ትምህርት ላይ ታሪካዊ ዳራን፣ የልዩነት ነጥቦችን እንዲሁም የአስተምሮ መሰረቶችን ካየን በኋላ እንደ ልዑል እግዚአብሔር ፈቃድ በእርሱ ቸርነት ዛሬ የደረስንበት አብይ ነጥብ ደግሞ ራሳችንን የምንመለከትበትን እንደ ኦርቶዶክሳዊነት ማንነታችንን የምንረዳበትን ቁልፍ ጉዳይ ሰው ምንድን ነው ብለን ለመመልከት እንሞክራለን። ከዚሁ በተያያዘ ኦርቶዶክሳዊ ነገሮች አረዳድ ወይም የመሳሐልይ የርዕዮተ ዓለም ጉዳዮችና የነገረ ድነትን ታላቅ ጉዳይ እግዚአብሔር በፈቀደልን መጠን ለማየት ለመማማር እንሞክራለን። እግዚአብሔር አምላክ ከሁላችን ጋር ይሁን። መዝሙረኛው ዳዊት እንደነገርኳችሁ በመዝሙር ምዕራፍ 8 ቁጥር 4 ላይ ምን ትዑቱ ሰብ ከመ ትዝክሮ ወምንትኑ ጓለመያው ከመ ታውጾ ሕቃ አጸስኮም መላእክቲከ ክብረ ወስብሐተ ከለልኮ ወሴምኮ ውስተ ኩሉ ግብረ ደዊከ። ታስበው ዘንድ ሰው ምንድን ነው? የጉዳያችን ቁልፍ ጥያቄ ነው። ሰው ምንድን ነው? ዳዊት የጠየቀው ጥያቄ በዚህ የኦርቶዶክሳዊ አስተምሮ በአጠቃላይ ሕይወት ውስጥ እንደ ኦርቶዶክሳዊ ተዋሕዶ የቤተ ክርስቲያን ልጅነት ውስጥ ራስን ማወቅ ቀጥለን በምናነሳቸው ነጥቦች የሌሎች ነገሮች የግንኙነትና የመረዳት ሁኔታዎች ወሳኝ ሚና ስለሚጫወት በጥንቃቄ ተመርጦ በጥንቃቄ ተስቦ ለትምህርት የሚውል ኦርቶዶክሳዊ አስተምሮ አካል ነው። ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው ያለው መዝሙረኛው ከመላእክት ጥቂት አሳነስከው። ጥያቄው እንደተጠበቀ ሆኖ ይህ ሐሳብ ጥያቄውን ያዳብራል እንጂ መልስ አልሰጠም። ከመላእክት ጥቂት አሳነስከው ብሎ ከመላእክት የሚያንስበትን ጉዳይ እንደውም በተጨማሪ ለመጠቀም ያስችለን ይሆናል እንጂ ለመጠየቅ ያበቃል እንጂ በምንድን ነው የሰው ልጅ ከመላእክት የሚያንሰው? የሚስተካከለውስ አንድ የሚሆነው ወይስ የሚበልጠው? ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው። ማን ቢሆን ምን ስለሆነ በምስጋና ዘውድ የከለለው አምላካችን ቅዱስ እግዚአብሔር? በእጆችም ሥራ ሁሉ ላይ ሾምከው፣ ሁሉን ከእግሮቹ በታች አስገዛህለት። ማንን? ሰውን ማለት ነው። ሰው ምንድን ነው? ምን ቢሆን ነው እግዚአብሔር በቸርነቱ ይሄን ሁሉ ነገር ያደረገለት? ፍጡሩ በዚህ ሁሉ ደረጃ ያከበረው ሰው ምን ቢሆን ይህ ተደረገለት? በምን ምክንያት ይሄ ሁሉን ክብር ሊቀዳጅ ቻለ
በእጆች ሥራ ሁሉ ላይ ሾምከው። የተሾመበት ምክንያት ሁሉን ከእግሮቹ በታች አስገዛህለት። የገዢነቱስ ሁኔታ ምን እንደሚመስል ልዑል እግዚአብሔር በቸርነቱ ተስፋ በምናደርገው ረድኤቱና አጋዥነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ልብ በሉ፣ ጥያቄ በጥያቄነቱ ተላልፎ መዝሙረኛው ዳዊት እንደተናገረው ተቀምጦ መዝሙር 8 ቁጥር 4 ጀምሮ አይተነዋል። በመልስ ፍለጋ ላይ እንቆያለን። በመልስ ፍለጋችን ውስጥ ለጥያቄው እንደ መልስ በምንቆጥረው ሐሳብ ውስጥ እግዚአብሔርን ስናገኝ፣ በጥያቄው ያለ ደግሞ ራሱን የሚፈልገውና ጠያቂ ሆኖ ያለው ሰው መሆኑን ልብ እንላለን። ዳዊት ጠየቀ፣ ሰው ማን ነው ብሎ። ዳዊት ሰው ነውና ስለ ሰውነት በራሱ አቅም መልስ መስጠት አልፈለገም። ጥያቄውን የበለጠ የሚያጎሉ ተመስጦ የሚጨምሩ እንዲህ በሐሳብ መዋተትን የሚያመጡ ጉዳዮች ላይ አንጠለጠለውና ይሄ ሁሉ የተደረገለት ሰው ምንድን ነው ብሎ አለ። ወገኖቼ መልስ ከማን ይመስላችኋል? የሰው ልጅ እንደ አእምሮአዊ ፍጥረትነቱ እንደ አዋቂነቱ የተለያዩ ጥያቄዎችን በተለያየ ምክንያት ማምጣቱ የተለመደ ነው። ይህ ደግሞ የሕይወት ቁልፉ ጥያቄ ነው። የሰው ማንነት ራስን የመረዳት ጉዳይ በቀላሉ የሚታይም ጉዳይ አይደለም። ዓለም ላይ ያሉ የአስተሳሰብ ሂደቶች፣ የፍልስፍና መንገዶችና የርዕዮተ ዓለም አያያዞች በራሳቸው ጥያቄውን በማንሳት ሁሉም ይስማሙና መልስ ላይ ይለያያሉ ነው። ጉዳዩን አሁን ድረስ አወዛጋቢ፣ አሁን ድረስ እንደ ሁኔታው የሚበየን አድርጎ ስምምነት አልባ አድርጎ ያቆየው ወይም እንዲቆይ የሆነበት ምክንያት መልስ ከማን ነው? መልሱ በሕይወታችሁ ጥያቄ ትጠይቃላችሁ። መልስ የማታገኙለት ጉዳይ ይገጥማችኋል። እንደዚህ ያሉ ቁልፍ ጉዳዮች በሕይወታችን ብዙ በርካታ ናቸው። ምን ይሆን ምክንያቱ? ለምንድን ነው የሚደረገው? መቼ ነው የሚሆነው? የት ነው የሚገኘው? የሚሉ ጥያቄዎች መነሳታቸው ሳይከፋ ሰው በራሱ እንዲመልሳቸው የማይጠበቅበት ከመሆኑ አንጻር ልመልስ ባለና አቅሙን ባላወቀ ጊዜ ግን ችግሮች መፈጠራቸው ጥያቄውን አሳሳቢ ያደርግ። የጥያቄው መነሳት ክፋት ሳይኖረው በራሱ ጠያቂም መላሽም ራሱን አድርጎ ከቆጠረ ሰው ግን ሁሌም ችግር ነው። በሳይንሱም በፍልስፍናውም በማህበራዊ ጉዳዩም በርዕዮተ ዓለማት አደረጃጀቱም የምታዩት ነገር ግን ጥያቄ ይነሳል፣ በሰው አቅም ይመለሳል፣ መልሱ ያልተሟላ ይሆናል። የማንነት ጥያቄ መነሳቱ ብቻ አይደለም፣ በመልስ የሚመጡ ቀውሶች ይገጥሙታል። የማንነት ቀውስ ከግለሰብ ይነሳ እንጂ ማህበራዊ ይዘት አለው፣ ሀገራዊ ውጤት አለው፣ ዓለም አቀፋዊ ኪሳራ አለው። የሁላችሁ የምትረዱት መልስን ለእግዚአብሔር መተው የሰው ልጅ ትልቁ ጸጋው ነው። ከኛ ያለፈ ነገር ሁሉ የሚቻለው ለእኛ አእምሮ የተሰወረው ጥበብ ለእሱ ኢምንት የሆነው እሱ በገለጠልን መጠን ግን ከራስ ጀምሮ ነገሮችን የምናውቅበት ሂደት ስለሆነ የተነሳ ጥያቄ ነው። መልስ ከእግዚአብሔር ነውና ክብር ምስጋና ለእርሱ ይሁን። በትናንትናው ዕለትም በጥቂቱ እንደጠቆምኳችሁ እኔ ግን ማነኝ ተብሎ ተጠይቆ የለ ሰው ማን ነው አደል ጥያቄው። እኔ ግን አለ እግዚአብሔር አማልክት ናችሁ እላለሁ። ሁላችሁም የልዑል ልጆች ናችሁ፣ አማልክት ናችሁ፣ ለጸጋ ገዢነት የተፈጠራችሁ። መለከ ገዛ፣ አምላክ ገዢ፣ አምላክ ዘበባህሪ በባህሪው ፈጥሮ የሚገዛ እሱ ራሱ እግዚአብሔር የፈጠረውን ሰው ከፍጡሩ ሰው በላይ የፈጠረውን ሰው ስለሚያውቀው ስለኛ ከኛ በላይ እግዚአብሔር ስለሚያውቅ እኔ ግን ማናችሁ ላለሁ አማልክት ናችሁ ላለሁ።
ሁላችሁም የልዑል ልጆች ናችሁ። መልሱ ከተገኘ እግዚአብሔር ይህን ስለኛ ከተናገረ ቀሪው የቤት ስራ የሚሆነው ቀሪ ጉዳያችን ምን ማለትነቱን በተቻለ መጠን አሁንም የመገለጡን ምስጢር ከልዑል እግዚአብሔር ከእርሱ አድርገን የመረዳቱን ጥበብ በጸሎትና በኦርቶዶክሳዊ ሕይወት የእኛ ትጋት አድርገን ምንመለከትበት ይሆናል ማለት። እግዚአብሔር ከሁላችን ጋር ይሁን። ሰው ራሱንም ለማወቅ መሰረት የሚያደርገው ቅዱሳት መጻሕፍትን ነው። መዝሙር 82 ቁጥር 6-7 በመጽሐፍ ቅዱሳችን ውስጥ አንዱ የመዝሙር ክፍል ነው። ከቅዱሳት መጻሕፍት አንዱ ለቤተ ክርስቲያን አገልግሎት መሰረቱ ድጓው፣ ጾመ ድጓው፣ ስርዓተ ማህሌቱ፣ ሰዓታቱ፣ ቅዳሴው፣ በአጠቃላይ የቤተ ክርስቲያን የሥርዓት አምልኮ ይዘቱ የተሰራበት መሰረቱ በመዝሙረ ዳዊት ላይ የተመሰረተ ስለሆነ ይሄን ከበርካታ ነገሮች ጋር በማያያዝ እግዚአብሔር ስለኛ የጸጋ አምላክነትን መናገሩ እኛ ራሳችንን እንዴት እንድናስብ መፈለጉን እንደሚያመለክት ለመረዳት የምንሞክርበት ነው ማለት። ግን በዚህ ውስጥ የተረዳነው ትልቁም ነገር ሰው ራሱን ለመረዳት ራሱ በቂ አይደለም። ቅዱሳት መጻሕፍት ምንጮቹ ናቸው። በቅዱሳት መጻሕፍት የቅዱስ እግዚአብሔር ቃል ስለሚገለጥ የመገለጥ ምንጮች ስለሆኑ እነዚህን ምንጮች ተጠቅሞ አስተርእዮ እግዚአብሔርን አንዱ መንገዱ አድርጎ ሰውን ሊያውቅ ሰውን ሊረዳ ራሱን መልስ ሊያገኝለት ይችላል ማለት። የሕይወት ጥያቄዎች በቅዱሳት መጻሕፍት፣ የሕይወት ጥያቄዎች በቃለ እግዚአብሔር፣ የሕይወት ጥያቄዎቻችን በቤተ ክርስቲያን ከፈጠረን አምላክ ከቅዱስ እግዚአብሔር የሚገኙ መሆናቸውን ይህ ሐሳብ ይነግረናል ማለት ነው። በዚህ ያረዳል ጉዳያችን ኦርቶዶክሳዊ በሆነ መንገድና አተያይ ሰውን ማለትም ራሳችንን መረዳት በኦርቶዶክሳዊነት ውስጥ ቁልፉ ጉዳይ ነው እያል ነው። እንደ ታሪካዊ ዳራው እንዳስተምሮ ራስን መረዳትም ለሕይወቱ የሚጫወተው ሚና ቀላል ስላልሆነ ነው ይሄን እያነሳን ያለ ነው። በዚህ ኦርቶዶክሳዊ የነገረ ሰብ አረዳድ ውስጥ የሰው ማነው ጥያቄ በሚመለስበት ሂደት ውስጥ ቅድስት ቤተ ክርስቲያን እንደምታስተምረን ሰው ራሱ አንድ ኦርቶዶክሳዊ ምዕመን፣ አንድ ኦርቶዶክሳዊ ካህን፣ አንድ ኦርቶዶክሳዊ ቤተ ክርስቲያን ልጅ ራሱ ሁለት አይነት ተገቢና ቁልፍ የሆኑ ቦታዎችን ይዞ ይገለጣል። ምን አይነት ቦታዎችን? በነገሮች መረዳት ለመረዳት በሚደረግ ጥረት ውስጥ የአስተርእዮን የመገለጥን ወሳኝነት ከተረዳን የመገለጡ ነገር በሰው በራሱ ያለ መሆኑ ካመጣን ሰውን የምንረዳበት መንገድ ውስጥ አንዱ አስተርእዮ ነው። ሰውን እንደ አስተርእዮ እግዚአብሔር በሰው በራሱ እግዚአብሔር ይገለጣል ማለት ነው። በሰው ማን ይገለጣል? በሰው ማን ይገለጣል? ሰው ራሱን ተመልክቶ ነገር እግዚአብሔርን በጥቂቱ ሊረዳ ይችላል ማለት ነው። የእግዚአብሔርን ነገር በምላት በሚገባው መጠንና ልክ እንደ እግዚአብሔርነቱ መጠን መረዳት ከሰው አእምሮ በላይ ነው። ሰው ለማይችለው ጉዳይ እግዚአብሔር በፈቃዱ አቅማችንን የሚያውቀው እርሱ በቅዱስ ፈቃዱ የገለጠልን ነገር ደግሞ ያለው ሚና ቀላል አይደለምና ከመገለጡ ውስጥ አንዱ ራሱ የሰው ልጅ ስለሆነ ቴዎፋኒ ወይም ይሄ ልክ በጥምቀት ሰሞን አስተርእዮ የሚለው ቃል ተደጋግሞ ይነሳል አይደል ወገኖች? አስተርእዮ መገለጥ፣ የመገለጥ ሰሞን። በትናንቱም ዕለት ትምህርታችን እንዳየነው አብ ስለ ልጁ ሲመሰክር፣ ወልድ በተለየ አካሉ በማየ ዮርዳኖስ በእደ ዮሐንስ ሲጠመቅ፣ መንፈስ ቅዱስ በርግብ አምሳል በራሱ ላይ ሲያርፍ፣ ሊቁ እንዳለው ሥላሴ ታውቁ በዮርዳኖስ ሲል ሥላሴ በጎላ በተረዳ ነገር በሰማው አእምሮ የመታወቅን ነገር ሲያመጣ በዮርዳኖስ ታወቁ፣ ማለትም በግልጽ ታዩ፣ አስተርእዮ ሆነ። ጥምቀቱን እንደ አስተርእዮ እግዚአብሔር የእግዚአብሔር መገለጥ ከዚህ ከጥምቀቱ ጋር
አባ ጽጌ ድንግል በቤተ ክርስቲያናችን አገልግሎት በምታውቁት ማኅሌተ ጽጌ ውስጥ በላዕሌኪ ወበዮርዳኖስ ወበታቦር 60 ጊዜያተ ዛልቦ ተውሳክ ዋልቦ ህጸተ ሳይጨመር ሳይቀነስ 3 ጊዜ ነው አንድነት ሶስትነቱን ለዓለም የገለጠው። አንደኛ በአንቺ አሉ። ማንን ነው? እመቤታችን ቅድስት ድንግል ማርያም። በአንቺ አንድነት ሶስትነቱ ታየ፣ ታወቀ፣ ተገለጠ። አብ ለአጽንኦ መንፈስ ወልድ ለተዋህዶ መንፈስ ቅዱስ ለአንጽሖ ኃይለ ልዑል ይጸልልሻል። የልዑል ኃይል ይጸልልሻል። ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ እርሱ እንዲህ እያለ በብስራተ መልአክ የተነገረው ቃል የአንድነት ሶስትነት ምስጢር በውስጡ የያዘ ከመሆኑ የተዋህዶውም ኩነት አንድነት ሶስትነትን የሚያመለክት በመሆኑ በእሷ የተገለጠውን ምስጢረ ሥላሴ በአንቺ ላይ አንድ አለ። ሁለተኛ በዮርዳኖስ አሁን እንደነገርኳቸው፣ ሶስተኛ በደብረ ታቦር በላዕሌኪ ወበዮርዳኖስ ወበታቦር 60 ጊዜያት ያለበት ምክንያት በደብረ ታቦርም እንዲሁ ጌታችን ብርሃነ መለኮቱን ለደቀ መዛሙርቱ ሊገልጥላቸው በወደደ ጊዜ በድጋሚ አብ ሲመሰክር ከዮርዳኖስ በተመሳሳይ አይነት መገለጥ ሲከናወን በእነዚህ 3 ነገሮች ነው አንድነት ሶስትነቱን የገለጠው። ሥላሴ ታውቁ በዮርዳኖስ። ስለዚህ አንዱን ዮርዳኖስ ያዘና እንደተናገረው ይሄ ምስጢር ከመቤታችን ከዮርዳኖስ ከደብረ ታቦር ባሻገር በሰው ልጅም ሥላሴ ይገለጣል ነው። አይገርማችሁ? የሥላሴ መገለጫ፣ የሥላሴ ምሳሌ፣ የሥላሴ ማንበቢያ መጽሐፍ ራሱ ማን ነው እያልን ነው? ሰው ነው። ከሁለት ባህሪ አንድ ባህሪ በተዋህዶ የሆነው ልዑለ ባህሪ ጌታችን አምላካችን ኢየሱስ ክርስቶስም በሰው ይገለጣል። የተዋህዶ ምስጢር የረቀቀባቸው ሊቃውንት ከተረዱት በላይ ለማስረዳት የተቸገሩት አባቶቻችን ቅዱሳን ይህ እንደምን ያለ ተዋህዶ ነው ቢሉ አሉ፣ እንደ ነፍስና ሥጋ ያለ ተዋህዶ ነው። ነፍስና ሥጋ የማን ተዋህዶ ነው? የሰው። አምላክ መለኮት ወትስብእት ተዋህዶ የማን ነው? የክርስቶስ። አንድ አካል አንድ ባህሪ የምንለው ያ ረቂቁ ምስጢር በምን ይታወቃል? በሰው። ሰው ራሱን በጥንቃቄ በቃለ እግዚአብሔር ተመርቶ በቅድስት ቤተ ክርስቲያን ብርሃን አይቶ ሲረዳ እነዚህ ታላላቅ ምስጢራትም ምስጢረ ሥላሴ፣ ምስጢረ ሥጋዌ የመሳሰሉ ታላላቅ ምስጢራትም ጎልተው በርተው ይታዩታል፣ ይረዳቸዋል ማለት ነው። ስለዚህ ሰው ራሱ የመገለጥ መንገድ ነው። በሰው ላይ እግዚአብሔር ይገለጣል። አንደኛ መገለጥ ነው እንለዋለን ነው ሰውን። ሁለተኛ ሰው የነገሮች ሁሉ ማዕከል ነው። የተነሳንበትን ልብ በሉ። ሕቅ አጸጽኮም መላእክቲከ ከመላእክት ጥቂት አሳነስከው፣ ክብረ ወስብሐተ ከለልኮ በምስጋና ዘውድ ከለልከው አቀዳጀኸው፣ ወሴምኮ ውስተ ኩሉ ግብረ ደዊከ በእጆች ሥራ ሁሉ ላይ ሾምከው፣ ካንተ በታች ሁሉን እንዲገዛ አስገዛህለት። ይሄ የሆነው ሰው የነገሮች ሁሉ ማዕከል ነው። እንዴትነታቸውን በደረጃ እናያቸው ሁለቱንም። አንደኛ ማን ነው? አስተርእዮ ያልነውን ማለት ነው። አስተርእዮ መገለጥ። አስተርእዮ እግዚአብሔር መንፈሳዊውን ምስጢር ነገረ እግዚአብሔር ነገረ ቤተ ክርስቲያን ምስጢራት የተባሉትን በሥጋ ሐሳብ ተመርምረው በሰው አእምሮ ደረጃ ተጠንተው ማይደረስባቸውን ጉዳዮች ሁሉ ወደ ሕይወታችን የሚያቀርበው ለመረዳታችን የሚያመጣው እግዚአብሔር በፈቃዱ ራሱን የሚገልጥበት መንገድ ነው። እግዚአብሔር ራሱን ሰው በሚችለው አቅም ለሰው ካልገለጠ በቀር ማወቃችን ከንቱ ነው ነው ሐሳቡ። እግዚአብሔር ይግለጥልን። በዚህ በመገለጥ ሂደት ውስጥ አንደኛው ተፈጥሮ ነው። መገለጥ ለሁለት ይከፈላል። አስተርእዮ ያልነው መገለጥ በስንት ይከፈላል? በስንት? በሁለት ይከፈላል። ምንና ምን ካላችሁኝ፣
አጠቃላይና ልዩ በሚል በሁለት ይከፈላል። አጠቃላይ መገለጥ አለ፣ ልዩ የሚባል መገለጥ ደግሞ አለ። ይሄ ሁሉ ራሳችን ለመረዳት የምናደርገው ጥረት አካል ነው። አጠቃላይ ያሰኘው ለዚህኛው የመገለጥ ደረጃ ሰው መሆን ብቻ በቂ ነው። ሰው መሆን ብቻ በቂ ነው። ሰምታችሁኛ? ምን መሆን በቂ ነው? ሰው መሆን በቂ ነው። ይህም በመንፈሳዊ ሕይወት ውስጥ መመላለስ፣ ወደ ልዩ መገለጥ መምጣት፣ ለድነት የቀረበ መሆን ሳይጠይቅ ማለት ሰው መሆን በቂ ነው። እኩል እንዲፈርድባቸው ምክንያት ሲያደርግ ነው። እግዚአብሔርም ማንን በልጅነት ተስበው በፍቅሩ ታስረው በቤቱ ያሉትንም በውጭ ያሉትንም ፍርዱ እኩል ስለሚሆን በዚህኛው ደረጃ አጠቃላይ ተባለ። አልሰሙምን? የህሊናን ጉዳይ ሲያነሳ ሰው የህሊና ፍርድ አለበት። የትምህርት የቃለ እግዚአብሔር የህይወት ቢቀር የህሊና ፍርድ በህሊና መርምሮ በአእምሮ ጥበብ ተመራምሮ ሊደርስባቸው የሚችላቸው ጉዳይ አጠቃላይ መገለጥ ውስጥ ያሉ ናቸው። አንደኛው ተፈጥሮ ነው። ይሄ የምታዩት ግዑዙ ዓለመ ተፈጥሮ እግዚአብሔር የሚገለጥበት መንገድ ነው። ግን ሰው መሆን ብቻ የሚጠይቅ ነው። በተፈጥሮ ውስጥ ምን የምንማርባቸው መንገዶች አሉ? እዩት፣ መርምሩት፣ ታዘቡት። የእግዚአብሔርን ሥራ ድንቅ ጥበብ በእጆቹ ያከናወናቸውን በጥበቡ ያደረጋቸውን ዓለምን ካለመኖር ወደ መኖር ያመጣበትን መንገድ ብላችሁ አስተውሉት። ሰማያት የእርሱን ጽድቅ አወሩ አለ መዝሙረኛው። አሕዛብም ሁሉ ክብሩን አየ። ምኖች አወሩ? ሰማያት የእግዚአብሔርን ክብር አወሩ። ሰማያት ይነግር አስባተ እግዚአብሔር እንዳለው መዝሙር 19 መዝሙር 97ም ሰማያት የእርሱን ጽድቅ አወሩ፣ የእርሱን ነገር ተናገሩ። ይሄ ምንድን ነው? ለሚያስተውል ለሚመረምር ነገሮችን የኦርቶዶክሳዊና በሌላው ዓለምና ርዕዮት ውስጥ ያለ ሰው ልዩነታቸው ኦርቶዶክሳዊ ነገሮችን በአጋጣሚነት አያልፋቸውም። ነገሮች አጋጣሚ ብቻ ሆነው የሚቀሩት ከእምነት በተለየ በቃለ እግዚአብሔር ከሚመራ ሕይወት ውጪ ባለ ሁኔታ ውስጥ ነው። በቃለ እግዚአብሔር የሚመራ የእግዚአብሔርን ፍቅር የቀመሰ በቤተ ክርስቲያን ልጅነት የታቀፈ እንደኔና እንደናንተ ያለ ሰው ግን ነገሮችን ያለ ምክንያት ያለ ጥያቄ ይህ በዚህ ምክንያት ሆኖ እንጂ ካላለ በቀር አያልፋቸውም ማለት ነው። ህልሞች፣ የቃለ እግዚአብሔር ምስክርነቶች፣ ራእዮች የመሳሰሉት ጉዳዮች ሁሉ በሚነሱበት ጊዜ ምዕራባውያኑ ኮኢንሲደንስ የሚል ማስተባበያ አላቸው። አጋጣሚ አስቀድመን ካሰብነው አስቀድመን በአእምሮአችን ውስጥ ካስቀመጥነው ነገር ጋር ገጥሞልን እንጂ እንደዚህ የሚባል ነገር የለም ተብሎ የሚካድበት ሁኔታ አለ። ዴጃቡም ይባላል። ኮኢንሲደንስ፣ ዴጃቡ፣ ገጠመኝ፣ ግጥምጥሞሽ ወዘተ። ይሄ ለእግዚአብሔር የለሽነት አስተሳሰባቸውም ትልቅ አመክንዮ አድርገው የሚጠቀሙበት ነው፣ የክደት ምክንያት። እግዚአብሔር ግን በቅዱሳኑ ጥበቡን በገለጠላቸው አባቶች በተጻፉት ቅዱሳት መጻሕፍት ምድርን ጠይቃት ትነግርሃለች ይላል። ሰማይን ጠይቀው ያስረዳሃል። እያንዳንዳቸውን ፍጥረታት መርምራቸው እንደ መጽሐፍ ተነበው ያስረዱሃል አለ። መገለጥ ተፈጥሮን እንደ መጽሐፍ ያደርገዋል ነው። በተፈጥሮ ውስጥ ውበት አለ። ውበት እንደ ተመልካቹ ነው የሚለው የሚሰራ ያመነውና ያላመነው ሰው ተፈጥሮን በሚያዩበት እይታ ውስጥ በውስጣቸው ያለው ይዘት ስለሚቀየር ነው። ለአማኝ እያንዳንዷ እንቅስቃሴ በተፈጥሮ ውስጥ ያለው ውበት ከምን የተነሳ ሆነ? ይህን ያደረገ ማን ነው? ነገርን ሁሉ በጊዜው ምን አድርጎ ሰራው? ምን አድርጎ ሰራው? ክብር ምስጋና ለእርሱ ይሁን። ውብ አድርጎ ሰራው። እነዚህ የተቀረጹ ዓይኖች በስጋ ብቻ አይደለም፣ በጸሎት ተቃኝተው አብርህ ለና አይንተ አእምሮ ወትረዝ ኪያከ ይራያ፣ አንተን ብቻ ዘወትር ያዩ ዘንድ ውስጣዊ ዓይኖቻችንንም አብራልን፣
በዚህ ብቻ ምን ደርሳቸው ምን ጠቀልላቸው አይደሉም እያለ በሚኖር ሰው እይታ ልዩ ነውና ውበቱ አንዱ ትምህርቱ ነው። ስምረቱ ስምምነቱ ሌላው ድንቅ ጉዳይ ነው። በውስጥ የሚነሳ ተመጋጋቢነት ሚለው እንዲሁ ነው። አንዱን ለአንዱ ምግብ አድርጎ በራሱ ዑደት እንዲሰራ አድርጎ አንዱ ለአንዱ የመኖር ምክንያት እንዲሆን አድርጎ እግዚአብሔር ሁሉን አስተካክሎና አመቻችቶ ያኖረዋል። በድንቅ ጥበቡ በግሩም አሰራሩ ክብር ምስጋና ለእርሱ ይሁን። አባ እንጦንስ የተባሉት ሕይወተ ምንኩስና መስራች ተደርገው የሚወሰዱ አባትን አንድ ፈላስፋ አገኛቸውና እኔ ምሎት እንደው በዚህ መጽሐፍ በሌለበት የሚያነጋግር ሰው በሌለበት በረሃ ውስጥ ለብቻ መኖር አይከብድም አላችሁ። ምን ነው መጽሐፍ የለ፣ የሚያነጋግሮት ሰው የለ፣ ከምን እየተገናኙ በምን እየተለዋወጡ እጅግ ከባድ ነው ብሎ ያላቸው ጊዜ የመለሱትን መልስ ይሄ የምታዩት እንዴት ሆነ ነው በዚህ በረሃ ውስጥ ብቻህን የምትኖረው ብሎ ቢጠይቃቸው አይ አንተ ፈላስፋ መጽሐፍት አልከኝ፣ የእኔ መጽሐፍ የእግዚአብሔርን ሥራ ጥበብና ፍቅር ሁሉ የማነብበት ይህ የምትመለከተው ተፈጥሮ ነው አለ። የተፈጥሮ ውበቱን አይቶ ከየት መጣውን ጠይቆ አዳፍነው ከተወው ሰው ችግር ውስጥ ነው ማለት ነው። ይህ ሁሉ የሆነው በማን ነው ለማለት ነው? በእግዚአብሔር ነው። በሱ ድንቅ አሰራር ነው። ውበቱ የመገለጥ ነው። ስምረቱ ትምህርት ነው። ተመጋጋቢነቱ ቁልፍ የመገለጥ ውጤት ነውና ሁለተኛው የሰው ባህሪ የሰው ተፈጥሮ ራሱ ነው። ሰው ከሚማርባቸው የመገለጥ ውጤቶች ውስጥ ራሱ ማንነቱ ራሱ ሰውነቱ አንዱ ነው። ቀደም ሲል እንደተነሳው ምናልባትም አለ የሐዋርያት ሥራ ምዕራፍ 17 ቁጥር 26 ምናልባትም እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ከአንድ ፈጠረ። ከስንት? ከአንድ ፈጠረ። አንድ አባት አለን፣ አንድ እናት። አንድ አባት ማን ነው? አዳም አባታችን። አንድ እናት ሔዋን እናታችን። የሰውን ዘር ሁሉ ከዚህ አንድ ዘር ፈጠረ። አንድ የሰው ባህሪ በጾታ የሚለያዩት ሁለቱ አንድ ሆነው የሚገለጹበት ሰው የምንለው የተፈጥሮ ባህሪ ነው፣ የፍጡር ባህሪ ነው። እና ይሄን ራሱ እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምን በራሳቸው ምንድን ነው ብለው ከየት መጣውን አውቀው የፈጠራቸውን እግዚአብሔርን ድንቅ አሰራሩን ተረድተው ይመረምሩና ያገኙት ዘንድ እግዚአብሔርን ያውቁት ዘንድ የምድርን ወገኖች ሁሉ ከአንድ ፈጠረ ይላል። የሰው ዘር አንድነቱ በምንማርባቸውና በሐሳብ መዋግድ የምንለዋወጥባቸው ነገሮች በተለይ በትምህርቱ ዓለም ያላችሁ ወጣቶች ይህን የምትታዘቡት ሰው ከየት መጣው በቅድስት ቤተ ክርስቲያን አውድ በዚህ ቅዱስ ስፍራ ከምንናገረው ጨርሶ የተለየ መሆኑን ታውቃላችሁ። በተለያዩ መድረኮች ዝግመታዊ ለውጥን ቢያንስ ሳይሰማ የኖረ አለ ወገኖች፣ አለ። ዝግመታዊ ለውጥ ሰው የመጣበት ዝንጀሮ መሰል የቀደመ ማንነት ኖሮት በሂደት ከአራት እግር ወደ ሁለት እግር ቀና ብሎ አያት ቅድመ አያቱ ዝንጀሮና ጦጣ ሆኖ የመጣ ፍጡር ነው ብላ ዓለም ታስተምራለች። 98% አማኝ ይገኝባታል በምትባለው ምድረ ኢትዮጵያ የትምህርት ስርዓቱ ይዘት ይሄ ነው። ኢትዮጵያን ምድረ ቀደምት ይሏታል። ገላጭ የሆኑ ወይም ገላጭ ተደርገው የታሰቡ የኢትዮጵያ መገለጫዎችን መሰረት አድርገው የተሰሩ ቋንቋዎች ምድረ ቀደምት። በምን ምድረ ቀደምት? ለሰው አመጣጥ ለማንነቱ መሰረት እግዚአብሔር አዳምና ሔዋንን ፈጥሮ ከአንድ ዘር ይሄን ሁሉ ሰው አስገኝቶ ድንቅ ጥበቡ የሚዘከርበት የሚነገርበት መሆኑ ቀርቶ ከእንስሳ የመጣ መሆኑ ይነገረውና በየዘርፎቹ ስታዩት ደግሞ ፍልስፍና ቢሆን ሰው ፍልስፍናዊ እንስሳ፣ ማህበራዊ ሳይንስ ቢሆን ሰው ማህበራዊ እንስሳ፣
እያለ የሚቀጥል እንስሳነቱን እየነገረ እንደ እንስሳ ከእግዚአብሔር ለይቶት ሊያስቀረው የሚጥር ሐሳብና ርዕዮተ ዓለም ብቻ ነው የምታስተውሉት። ምድረ ቀደምቱ አዳም ሔዋንን አይደለም መሰረት ያደረገው። እንደምትታዘቡት የኔ ብቻ አይደለም፣ የጋራችን ነው። ምድረ ቀደምት ማለት ያንኑ የዝግመታዊ ለውጥ ሂሳቤ መንገዶች ተከትሎ ከነ ሉሲ ከነ አርዲ የማንነት መሰረትን አምጥቶ የሰው ዘር መገኛ ኢትዮጵያ አለና አስረጅ ቢጠየቅ ማን ጋር ነው ያገናኛችሁ? አያታችን ሉሲ። የሉሲን ዝርዝር ሐሳብ ደግሞ እዚህ ላይ ማከል ቢያስፈልግ ከራሱ ላይ አንስተን እጆቿ ረጃጅም የሆኑ እግሮቿ አጫጭር የነበሩ የጀርባ አጥንቷ ተሰብሮ የተገኘች ቅሪታ አካሏ በቁፋሮ ሲወጣ በምርምር ሲገኝ የጀርባ አጥንቷ ተሰብሮ የተገኘ ይሄ ሁሉም ያመለክተው እጆቻቸው ረጃጅም እግሮቻቸው አጫጭር የሆኑ ምኖች ዛፍ ላይ ተንጠላጥለው የሚኖሩ ዝንጀሮና ጦጣዎች። በአጭርና ግልጽ ቋንቋ ከየት መጣን? ማንን? ጦጣዎች ማለት ነው። ወደድንም ጠላንም በዚህ ትምህርት ውስጥ የጦጣ የዝንጀሮ ልጆች። ቅድስት ቤተ ክርስቲያን ኦርቶዶክሳዊ የነገረ ሰብ አስተምሮ ከዚህ አንጻር ማንነትን ሲበይንና በቅድስት ቤተ ክርስቲያን በቅዱስ እግዚአብሔር ቃል ሐሳብ ማንነትን ሲያስተምር ማን ነው ሰውን ዝንጀሮና ጦጣ የሚያደርገው? እንስሳ መባሉ እስከምን የመጣ ነው? አዎን እንደ እግዚአብሔር ቃል ክብሩን ካላወቀ ማንነቱን ከረሳ ሰው ሰብእሰን ዘክቡር ውእቱ ኢያእመረ ይላል መዝሙረኛው ዳዊት። ሰውስ ክቡር ሆኖ ሳለ አላወቀም። ባለማወቁ ምን ሆነ? እንደሚጠፉ ልብ እንደሌላቸው እንስሳት ሆነ። ከዚህ ያድነን። ባለማወቅ የሚመጣ የምግባር ብልሽት እንጂ ባህሪው ግን እግዚአብሔር በድንቅ ጥበቡ የፈጠረው በድንቅ አሰራሩ የሰራው ቀጥያ ያሳያቸዋለሁ። ይሄን የሚገልጠውን ሐሳብ የተለየ የከበረ ፍጡር ከአንድ ዘር የተገኘ ሰው በራሱ ራሱን ማወቅ የሚችል ፍጡር ሳይሆን እቺን ያዙልኝ፣ ምክንያት ጠይቁኝ። ሰው በራሱ ምስጢር ነው ትላለች ቤተ ክርስቲያን። ምንድነው ሰው? ምንድነው? በእኛ አቅም በእኛ አእምሯዊ ደረጃ አስበን ጠይቀን መርምረን መልስ ሰጥተን የማንደርስባቸው ጉዳዮች ሁሉ በቅድስት ቤተ ክርስቲያን አስተምሮ ምስጢራት ይባላሉ። ልክ እንደነዚህ ምስጢራት ሰው የማናውቀው ማንነት በውስጡ አለው። ሰው በሰው ሐሳብ ተመርምሮ የማይደረስበት ማንነት ይሄ ጭምር ለዓለም ምስጢር የሆነ ጉዳይ በውስጡ አለ ነው። እግዚአብሔር ምስጢሩን ይግለጥልን። ከዚህ መካከል አንዱ አርአያ እግዚአብሔር ነው። ምንድነው አርአያ እግዚአብሔር? የረቂቅ ነፍስና የግዑዝ ሥጋ ተዋህዶ ነው። ቅድም እንዳልነው ሥላሴ ቅድስት ሥላሴ የሚመሰሉበት ምስጢረ ሥጋዌ የሚመሰልበት የአምላክ ከሁለት ባህሪ አንድ ባህሪ ሥጋን ተዋህዶ የተገለጠበት መንገድ የሚነገርበት ሰው ነው። አይገርማችሁም? የሥላሴ ምስጢር መገለጫ ምስጢረ ተዋህዶ መታያ መነበቢያ መጽሐፍ ሲሆን ሰው ምስጢር ነው። ስለ ሰው ማንነት የተሟላ መረዳት የሚገኘው በምንድን ነው? በመገለጥ ነው። እግዚአብሔር ሲገልጥልን ብቻ። ይህን መገለጥ ያገኘ ግሩምና ድንቅ ሆኜ ተፈጥሬያለሁና ምን ይላል? አመሰግንሃለሁ በሉ። አረ በደንብ እንበለው። ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። ልብ በሉ። ምን ያህሉ ራሱን በዚህ ደረጃ ተረድቶ ድንቅነቱን ለይቶ አውቆ እግዚአብሔር ሆይ አመሰግንሃለሁ ይላል። ራሱ እንደ እንስሳ የሚቆጥር አልበዛም ወይ? ከራሱ አልፎ ሌላውን እንደ እንስሳ በየመንገዱ በየቦታው የሚያርደው አልበዛባችሁም ወይ? ሰውን እንደ ከንቱ ነገር የሚያጠፋ የሚጠፋፋ አልበረከተባችሁም ወይ? እውነት አውቀነዋል ወይ? ማንነታችን ተረድተነዋል ወይ?
ይህን ለራስ መጠየቅ ጥሩ ነው። ድርጊቶቻችንን በዚህ ጥያቄ ልክ መረዳትም ተገቢ ነው። ምን እያደረግን ነው? ከፍጥረት ሁኔታችን እግዚአብሔር ከሰጠን ከክብራችን ከአርአያና ከአምሳልነታችን ጋር የተዛመደ ተግባራዊ ሕይወት አለን ወይስ ደግሞ እንደ እንስሳት ከአእምሮ ውጭ የሆነ እንደሚጠፉ ልብ እንደሌላቸው ከመንገዱ ያፈነገጠ ከፈቃድ እግዚአብሔር የተለየ ሕይወት ነው ወይ ያለን? ይህን መጠየቅ ተገቢ ነው። በአጠቃላይ መገለጥ ውስጥ ሌላኛው አንደኛ ተፈጥሮን፣ ሁለተኛ ሰውን ከያዝን ሶስተኛ ምን ይሆናል? ታሪክ ነው። እግዚአብሔር ራሱን እንዴት ይገልጥልናል? መኖሩ ጭምር እንዴት ይታወቃል? እግዚአብሔር ይታወቅ ለፍጥረቱ በፍጥረቱ ተፈጥሮ፣ ፍጥረቱ ሰው። ሶስተኛ በዚህ ተፈጥሮ ውስጥ ፍጡራን ከእግዚአብሔር ጋር ባላቸው ግንኙነት ውስጥ የተሰራ ታሪክ አለ ነው። ታሪክ ለኦርቶዶክሳውያን የእግዚአብሔር ሥራ ውጤት ነው። የመገለጥ አንዱ አካል ነው። የቤተ ክርስቲያንን ታሪክ ለዚህ ጉዳይ ማሳያ አድርጎ መውሰድ ይቻላል። የቤተ ክርስቲያን ታሪክ አሁን የደረስንበት እዚህ ደረጃ ላይ የቆምንበት አመጣጣችን ትናንትን ስናየው የኋላውን ስንመለከተው ወገኖቼ አልጋ ባልጋ ይመስላችኋል? አልሰማችሁም ስለ ሐዋርያት መከራ? አልሰማችሁም ስለ ሰማዕታቱ አሰቃቂ ጉዳት? በመጋዝ እንደተሰነጠቁ፣ በመጸዳጃ ቤት እንደተጣሉ፣ ለአናብስት እንደተሰጡ፣ በገደል እንደተወረወሩ፣ ከዚህም የከፉ ብርቱና ጽኑ መከራዎች እንደደረሱባቸው ቅድስት ቤተ ክርስቲያን እነዚህን ሁሉ መከራዎች፣ ስደቶች፣ የአላውያንን ነገስታት ጥቃቶች፣ እጅግ የበዙ ፈተናዎች በማን አለፈቻቸው ልንል ነው? በማን ነው? በማን አለፈቻቸው? በእግዚአብሔር። በነገራችን ላይ እንደው የኔም ብቻ ሳይሆን መምህራን በማን ማን እንዴት ብለው ሲጠይቋችሁ ለመመለስ ፈራ ተባ የምትሏት ነገር ራሷ አንድ ያላወቅናት ነገር ጠቋሚ ናት። ምን እድል እየተሰጣችሁ እንደሆነ ልብ በሉ። በዚህ አጋጣሚ ምስክርነት፣ ምስክር የመሆን እድል። ማን ነው ይሄን አደረገ ስትባሉ እግዚአብሔር። ይሄ በሰው ፊት የሚመሰክርልኝ ያለው ተስፋና ቃል የለም። በቀላሉ በሕይወት እንዲፈጸምላችሁ እድል አገኛችሁ ማለት ነው። ይሄን እኮ ጠያቂዎች ታውቁት ይሆን አታውቁት ይሆን ብለው አይደለም የሚጠይቁት። እድሉን ተጠቀሙበት፣ በሰው ፊት መስክሩ። እርሱ ደግሞ እንደተናገረው በመጨረሻው ፍርድ ቀን እንዲመሰክርላችሁ ኑ እናንተ የአባቴ ብሩካን እንዲላችሁ። የእስራኤል ታሪክም እንዲሁ ነው፣ እንደ ቤተ ክርስቲያን ታሪክ። የኢትዮጵያ ቤተ ክርስቲያን ታሪክም እንዲሁ ነው። በውስጡ የእግዚአብሔርን እጅ የእግዚአብሔርን ሥራ ምናይበት። እንደ ሰውኛው አስተሳሰብ ቢሆን እኮ ወገኖቼ የሰባተኛው ዘመን ከመካከለኛው ምስራቅ የተነሳው ሃይማኖት መስፋፋት ኢትዮጵያን ያየበት አተያይና ጥርሱን የነከሰበት ሁኔታ እንደ ሰውኛው ጠፍተን በቀረን ነበረ። በማን ተረፍን? የዮዲት ጉዲት 40 ዘመናት የከፋ እልቂት፣ አብያተ ክርስቲያናት እንዲቃጠሉ፣ ካህናት እንዲታረዱ፣ ቅዱሳት መጻሕፍት እንዲመዘበሩ፣ አንድም የክርስትና አሻራ በሀገሪቱ ላይ እንዳይተርፍ አውጃ 40 ዓመታት ዘመቻ ስታደርግ ማን ይተርፋል ብሎ ይጠብቃል? ቤተ ክርስቲያን በዚህ ቁመናዋና ስፋቷ የሉም ሲሉን እንድንኖር አድርጎን፣ ጠፉ ሲሉን እንዳንጠፋ አስችሎን ለዛሬ ያበቃን ማን ነው? እግዚአብሔር ነው። ስሙ የተመሰገነ ይሁን። ዮዲት ስሟ ጥሩ ነበር ይላል የኢትዮጵያ ታሪክ። ስሟማ ጥሩ ነበር። ዮዲት ብሂል ብጽይቶ መንክርት አልቦ ዘይት ማሰላ በስነ ላህያ ዘንበለ ንግሥተ አዜብ ይል። ምን ዋጋ አለው መልክ ቢያምር? ምን ዋጋ አለው? ትናንትም እንዳልኳችሁ ምን ተስኖት ይሉት የለ ሰውን መልካሙ ይሉት የለ ይህን አጥፊ አሳዳጅ የሆነውን ሰው። ልክ እንደዚሁ ዮዲት አሏት። ብጽይት መንክርት ማለት ነው ያማረች፣ የተስተካከለች፣ የበቃች
በመልክ በቁንጅና ቢሆን ከንግሥተ አዜብ ከንግሥተ ሳባ በቀር እኮ ሚስተካከላት የለም አለ። ወበከየ ምግባር አሰ ተሰምየት ጉዲት አለ። በስራዋ ክፋት ግን ማን ተባለች? ከስሟ ጋር የወዲት ጉዲት ተባለች አለ። በእንተዛው አየት መቅደሰ ጽዮን ዘአነጽዋ ጠቢባን ጻድቃን አብርሃ ወአጽብሃ በወርቅ ወበብሩር ወበከድዋ አለ። አብርሃ አጽብሃ የተባሉ ቅዱሳን ነገስታት በወርቅ ያነጿትን የእመቤታችንን የጽዮን ቤተ ክርስቲያን አክሱም ትገኝ የነበረችውን ስላቃጠለች እሷን ብቻ አይደለም በእሷ የሚጠሩትን ሌሎች ሁሉ ለምን ርዕሰ አድባራት ወገዳማት ስትባል በውስጧ ሌሎቹን ሁሉ የመወከል ጉዳይ ስላለበት እሷን ስላቃጠለች ጉዲት ተባለች አለ። ስም አምሮ ምግባር ሊከፋ ይችላል። እግዚአብሔር ይጠብቀን። ኦርቶዶክስ ነው ተብሎ እንዲሁ ስናይ እንደነበረው መምህራችን ሲያስተምሩ እንደነበረው ምግባሩ የከፋ ቁመናው ያልተስተካከለ አካሄዱ ያላማረ ብዙ አለ። እግዚአብሔር ይጠብቀን። እናም ወደ ልዩ መገለጥ ከመሄዳችን በፊት የምናያቸው እነዚህ ሶስቱ የአጠቃላይ መገለጥ ጉዳዮች ሰው በሰውነቱ የሚረዳቸውና ሀልዎትን እግዚአብሔርን አውቆ ወደ ልዩ መገለጥ የሚያድግባቸው ድንቅ ስጦታዎች ናቸው። እግዚአብሔር የተመሰገነ ይሁን። ልዩ መገለጥ ውስጥ ያሉ ብዙ የተባለባቸው ስለሆኑ ዝርዝር ውስጥ ማልገባባቸው ቅዱሳት መጻሕፍትና በመጨረሻም በልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ የተደረገልን መገለጥ ነው። ልዩ መገለጥ ውስጥ ያለን እኛ ብቻ ነን። በዚች ቅድስት ቤተ ክርስቲያን ጥላ የተሰባሰብን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ያለን ምን ስለሚጠይቅ የልጁን መገለጥ በስጋ የተገለጠ አምላክ ብሎ አምላክ ወሰብ ተዋህዶን አምኖ መኖር ሲቻል ነው። ይህን ያስቻለን እግዚአብሔር ቅዱስ አምላካችን ክብር ምስጋና ለእርሱ ይሁን። ስለዚህ በእነዚህ ሁለት መገለጦች ውስጥ ሁለት አይነት መገለጦች ውስጥ በመጀመሪያ ውስጥ ሶስቱ በሁለተኛ ውስጥ ሁለቱና ሌሎችም ተጨማሪዎች ሰውን የመገለጥ አካልም የመገለጡ ግብም ዋናው የነገሮች ሁሉ ማዕከል ሲያደርጉት ምንድነው የዚህ ማንነቱ መገለጫ ብለን ካልን ደግሞ እነዚህን ሐሳቦች መውሰድ እንችላለን። የሰማችሁኝ ነው? እግዚአብሔር ይስማን። የሰው የነገሮች ሁሉ ማዕከልነት በምን ይገለጣል ብንል አንድ ፍጥረታት የተፈጠሩበት ምክንያት ሰው ነው። ተአምረ ማርያም መቅድሙ ላይ በእመቤታችን ምክንያት ማን ተፈጠሩ ይላል? ፍጥረታት ተፈጠሩ። ስለ ሰው ፍጥረታት ተፈጠሩን ለመረዳት ግን ወደዚህም ሳንመጣ እግዚአብሔር ራሱ በቅዱሳት መጻሕፍት ውስጥ የገለጠልንን ይዘን ለመረዳት ስንሞክር ኋላም እናነሳዋለን። የፈጠራቸውን ፍጥረታት ሁሉ ለማን ነው ግዛ፣ ንዳ፣ ብላ፣ ጠጣ ያለው? ለማን ነው? ፍጥረታት ለሰው ተፈጠሩ። የእግዚአብሔር ልጅ ሰው የሆነው ለማን ነው? ለማን ነው ሰው የሆነው? ኮነ ሰባ ከመ ይረሴነ አማልክት አለ። ማንን? እኛን። እሱ ሰው የሆነው እኛን የጸጋ አማልክት ሊያረገን ነው። ቅዱስ አትናቴዎስ ዘእስክንድርያ። ስለዚህ ሰው የሆነው አምላክ በስጋ የተገለጠው ለሰው ነው። በመስቀል የተሰቀለው ለማን ነው? መከራን የተቀበለው ለማን ነው? ምስጢራት የተሰሩት ምስጢረ ጥምቀት፣ ስጋ ወደሙ፣ ምስጢረ ንስሐ ወዘተ ለማን ነው? ለሰው ነው። ቤተ ክርስቲያን የቆመችው ለማን ነው? የእግዚአብሔር የክብሩ መገለጫ የሰው ልጆች መዳኛ ከጥቅም አንጻር ለሰው። ድህነት የተዘጋጀው ለማን ነው? ለሰው። እነዚህን ነገሮች ሁሉ ያስተዋለ እግዚአብሔር ሰውን የነገሮች ሁሉ ማዕከል እንዳደረገው በቀላሉ መረዳት ይችላል። እነዚህ የቅድስት ቤተ ክርስቲያናችን መጻሕፍት መጽሐፈ ስነ ፍጥረት፣ መጽሐፈ አክሲማሮስ እነዚህ ያነሳዋቸውን ሐሳቦች በዝርዝር የሚነግሩን ናቸው። ማዕከልነቱን፣ ተጠሪነቱን። ቅዳሴ አትናቴዎስ ለሰው ያደረግከው ምን ይደንቅ ምን ይረቅ ይላል። ምድርን ለመመላለሻው አደረክለት፣ ዘረጋህለት፣ የሰው መመላለሻ ምድር። ሰማይን በላይ ዘረጋህለት፣ ፀሐይ እንዳያቃጥለው በደመና ልትከልለው።
ሰማይ እንደ መጋረጃ ጋረድክለት፣ በደመናት ውሃን ቋጠርክለት። ብዙ ይዘረዝራል ቅዱስ ቅዳሴ አትናቴዎስ። እግዚአብሔር ይህን ሁሉ ያደረገው ለማን ሲል እንደሆነ? ለሰው ሲል እንደሆነ። እናም በዚህ ለዛሬ ትምህርታችን በያዝነው ጉዳይ ውስጥ ኦርቶዶክሳዊነት ሰውን እንዴት ይረዳዋል? ማነኝ ብሎ ራሱን ያውቆ ኦርቶዶክሳዊ ሕይወትን ይመላለስበታል ካልን የሰው ልዩነቱ ልዩ መገለጫዎች ሆነው ከሚያገለግሉን ሐሳቦች ውስጥ 5 ቁልፍ ሐሳቦች አሉ። አንደኛ፣ ሰውን ለመፍጠር እግዚአብሔር ለማንም ያላደረገውን እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠራል። ኦሪት ዘፍጥረትን ይዛችሁ ስነ ፍጥረትን ከአንድ እስከ መጨረሻው መርምሩ። አንድ ፍጥረት ከመፈጠሩ በፊት ምክሩ በዚህ ደረጃ አልተገለጠም። ምክረ ሥላሴ ነው የሚባል። ንግበር ሰባ በአርአያነ ወአምሳሊነ አሉ ሥላሴ። ማንን ሲፈጥሩ ብቻ? ማንን ለመፍጠር ብቻ? ሰውን ለመፍጠር። ለመላእክት ይሄን አላለም፣ ለጉዛኑ ፍጥረታት አላለም፣ ለሰው ብቻ። ይሄ ምን ያመለክታል? እግዚአብሔር በእርሱ እይታ በቅዱስ ሐሳቡ ለሰው የተሰጠውን ልዩ ስፍራና ክብሩን። ሁለተኛ፣ ፍጥረታትን በስንት አይነት መንገድ ፈጠራቸው? እስመ ውእቱ ይቤ ወኮኑ ወውቱ አዘዘ ወተፈጥሩ ይላል። ቃል ተናገረ ሆነ፣ ትእዛዝ አዘዘ ተፈጸመ። ወውቱ አዘዘ ወኮኑ ሆኑ፣ ፍጥረታት ተሰሩ። በሐልዮ በሐሳብ የፈጠራቸው አሉ፣ በነቢብ በመናገር የፈጠራቸው አሉ። የሰው ግን የተለየ ሆኖ ተገለጠ ማለት ነው። እንዴት ፈጠረው? ሰውን በእጆቹ ፈጠረው፣ በእጆቹ ሰራው። በእጆቹ የወድ ብሂል እደዊከ ገብራኔ ወለሃኳኔ ያለው እጆች ሰሩኝ አበጃጁኝ፣ ሰውን ከምድር አፈር አበጀው ይላል። ስለዚህ ሰው በእግዚአብሔር እጅ የተሰራ መሆኑ የልዩነቱን ምስጢርና የክብሩ መገለጫ ያሰኘዋል። መዝሙር 118 ቁጥር 73 ላይ የምናገኘው ድንቅ ሐሳብ። ሶስተኛ፣ በአርአያና በአምሳሉ ፈጠረው። ዘፍጥረት ምዕራፍ 1 ቁጥር 27 በአርአያና በአምሳሉ ፈጠረው። አርአያ ስንፈጠር ከነፍሳችን ጋር የታተመ የእግዚአብሔር ሥራ መሆናችንን የሚያጠይቅና በባህሪያችን ውስጥ ያለ ስጦታ ሲሆን አምሳል ግን በስራ የሚገኝ ውጤት ነው። በሁለቱ መካከል ያለን ነገር ልብ በሉ። አርአያ የተሰጠ ከእግዚአብሔር ለሰው የታተመ ከባህሪያችን ከማንነታችን ጋር ያለ በነፍስ ሁኔታችን ላይ የሚገለጥ ሆኖ አምሳል ግን በስራ የሚገለጥ። አዳም ሲበድል አዳምና ሔዋን ኃጢአት ሲሰሩ ያጡት ምንድን ነው ቢባል አጭር መልስ ነው፣ ለዝርዝር ጊዜ ስለማይበቃል አምሳል የሚባለውን ነገር ነው። አምሳል እግዚአብሔርን መምሰል። አርአያስ በውስጣቸው ያለ የተሸፈነ ወጥቶ እንዳይሰራበት በኃጢአት የተደበቀ ጉዳይ ሆኖ የሚገለጥ በሁለቱ መካከል ያለው ልዩነት። አራተኛ፣ እስትንፋሱን እፍ አለበት። ስሙ የተመሰገነ ይሁን። ሰውን ብቻ ነው። እነዚህ 5 ነጥቦች ለሰው ብቻ የሚሰሩ ናቸው። ወገብሮ እግዚአብሔር ለጓለሚያው መሬተ ምድር አለ። ከምድር አፈር አበጀው በእጆቹ። በአፍንጫውም የሕይወት እስትንፋስን እፍ አለበት። ሰውም ምን ሆነ? ሕያው ነፍስ ሆነ። ሕያው ነፍስ ሆነ። አርአያ በነፍስ የሚገለጥ ብለናል። በአርአያነታችን በነፍሳችን 3 ባህሪያት አሉ። ስንት ባህሪያት? 3 ባህሪያት። ምን ምን ናቸው? ለባዊነት ምን ማለት ነው? አዋቂነት፣ ነገሮችን ማስተዋል። ነባቢነት ምን ማለት ነው? መናገር መቻል፣ በቋንቋ መግባባት መቻል። 3ኛ ሕያውነት፣ ከሞት በኋላ ያለውን ዘላለማዊ ሕይወት ሞት በኃጢአት ምክንያት ቢመጣ በነፍስ ያለውን ከእግዚአብሔር ጋር የመኖር አሊያም በኃጢአት ምክንያት በቅጣት የመቆየት ጸጋ ይዞ መገኘት ማለት ነው። የመጀመሪያው ሰው ሞት
የባህሪው አካል ሆኖ የተፈጠረለት ስላልሆነ እግዚአብሔር እሰይ ገብረ ሞተ ይላል። እግዚአብሔር ሞትን አልፈጠረም። ደካሞች የጠሩት ደካሞች ለራሳቸው የወሰዱት የጥፋታቸው ውጤት ነው እንጂ በክብር ስፍራ አስቀመጠው። አሁን የሰው ልጅ ክብር ሂውማን ዲግኒቲ፣ የሰው ልጅ መብት ሂውማን ራይት ወዘተ በዓለም ላይ እንዲህ የሚሰራጩትና የሚነገሩት ሀሳቦች መሰረት የሚያደርጉት ይህን የእግዚአብሔርን ቃል ነው። ከምን የተነሳ ነው የሰው ልጅ ክብሩ? አሁን ያለው ዓለማዊ አስተሳሰብ ባለው ነገር የሚሰራውን ይዞ በተገኘ የሚሰራውን የእግዚአብሔር ቃልና የቅድስት ቤተ ክርስቲያናችን ኦርቶዶክሳዊ ትምህርት ግን ምንም ይዘ ተገኝ ባቲዝም ማንነት በእግዚአብሔር አርአያና አምሳል የተሰራ ስለሆነ አንተ የከበርክ ፍጡር ነህ። እግዚአብሔር የተመሰገነ ይሁን። ቅድስት ቤተ ክርስቲያን ባለን በሌለን ለይታ አታየንም። ኦርቶዶክሳዊ አስተምሮ ያለው የሌለው ብሎ ደረጃ አይሰጥም። ይህ እንደምታውቁት ዝቅተኛው የማህበረሰብ ክፍል ሎወር ክላስ፣ ከፍተኛው የማህበረሰብ ክፍል አፐር ክላስ በነገረ መለኮታችንና በቅድስት ቤተ ክርስቲያናችን አስተምሮ ውስጥ የለም። ሰው በአርአያ እግዚአብሔር የተፈጠረ ክቡር ፍጥረት ነው። አርአያ እግዚአብሔር ውስጥ በነፍሳችን የሚገለጡ ሶስቱ መገለጫዎች እነዚህ ያሉ አለ። ለባዊነት፣ ሕያውነት፣ ነባቢነት ያላቸው አንዲት ነፍስ ሆና ሶስት መገለጫዎች ኖሯት ይሄ ማንን አስመሰላት? በአንድ ባህሪ ሶስት መገለጫዎች መያዝ ማንን ትመስል አደረጋት? ሥላሴን። ክብር ምስጋና ለሥላሴ ይሁን። ሥላሴ አንድ አምላክ በሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ ሶስት መገለጫዎች አንዲትን ነፍስ ሳይከፍሏት ሳይለያዩት፣ ሥላሴም እንደዚሁ በነፍስና ሥጋ ተዋህዶ ከምድር አፈር ያበጀውን ከነፍስ አዋህዶ ፍጹም አድርጎ ሲፈጥረው ይሄን ፍጥረት ሲፈጥር የሥጋዌ ምሳሌ ነው ተባለ። ይሄ ሁሉ የሰው ልጅ ክብሩ ነው። ሁለተኛ የሰው ልዩነት በተፈጥሮ ካገኘው የተለየ ክብር በተጨማሪ በሥጋዌ አምላክ ያገኘው እጹብ ድንቅ የሚያሰኝ የእግዚአብሔርን ጥበብ ማድነቅ ማመስገን የሚያስገድድ ድንቅ ስጦታ ነው። ትናንት ተማምረነዋል። ያን የወደቀውን ሰውነት አንስቶ የተዋህደው አምላክ ነው። በዚህ የሥጋዌ መንገድ ምስጢር ውስጥ የከበረው የሰው ባህሪ ነው። በተዋህዶ ከበረ። በተለየ ማንነት የሚሰራው የከበረው ፍጥረት ተዋርዶ የነበረው ሰው ስለሆነ። ሶስተኛው በምስጢራት የተሰራ አቅሌሲያዊ ማንነት ነው። እዚች ጋር ትኩረት እንሰጣለን። በምስጢራት የተሰራ አቅሌሲያዊ ማንነት ምን ልላችሁ ይሄ እንዳመጣው ባጭሩ በቃ ትለያላችሁ ነው። አምሳያ አይገኝላችሁም ነው። በዓለም ካለው ትረቃላችሁ፣ ምስጢር ትሆናላችሁ ነው። እንደ ኦርቶዶክሳዊ ነገረ ሰብና የሰብና ትምህርት ጉዳዮች ምክንያቱስ በምስጢራት ተሰርታችሁ ከፍጥረታዊ ማንነት ወጥታችሁና ልቃችሁ ረቂቅ ማንነትን ገንዘብ አድርጋችሁና ምስጢር ሆናችሁ የቤተ ክርስቲያን ልጆች ሲባል በመደጋገሙ ለምደነው ከማሰላሰል አውጥተነው ቀለል አድርገን ትተነው ነው እንጂ እኛን የሚመስል በዓለም የለም። በምን ምክንያት? በምስጢራት። ምስጢረ ጥምቀት በሕይወታችን ምን አይነት ለውጥና እድገት ያመጣል ብትሉኝ፣ ስንጠመቅ የእስክንድርያ አባቶች ሲያስተምሩ የእስክንድርያ አባቶች የምንላቸው እንደነ ቅዱስ አትናቴዎስ፣ ቅዱስ ቄርሎስ፣ ቅዱስ ዲዮስቆሮስ ዘእስክንድርያ የምንላቸው አባቶች ናቸው። ስንጠመቅ እንለወጣለን። ምን እንሆናለን? በ40 በ80 ቀን ስንጠመቅ እንለወጣለን። ስንለወጥ እንረቃለን። በረቂቅ ማንነት ወራሾቹ እንሆናለን። እግዚአብሔር ለዚህ ያብቃን። ስንጠመቅ የምንለወጣት ለውጥ በአይን ስለማይታይ ይሄ ድንቅ ምስጢር ለዓለም የተሰወረ ነው። በሥጋዊ አይን የማይታይ ነው። አቅሌሲያዊ ሰብእና ይባላል። አቅሌሲያ ታውቃላችሁ? ምን ማለት ነው?
ቤተ ክርስቲያን። አቅሌሲያ በግሪኩ ቤተ ክርስቲያን ናት። አቅሌሲያዊ ማንነት ማለት በምትማሯቸው ትምህርቶች ፐርሰናሊቲ የሚባሉት ጉዳዮች የሉም? የሰብእና የማንነት ከፍተኛ ደረጃ የሚነገርባቸው ጉዳዮች እሱ ውስጥ ያለውን አሁን ይሄ ወደ ቤተ ክርስቲያናዊ ሰብእና ወደ አቅሌሲያዊ ሰውነት ሲመጣ በዓለም ካለው በምስጢራት ተለውጦ ረቆ የሚገኘውን ማንነት ሲፈጥር ማለት እግዚአብሔር የተመሰገነ ይሁን። በስጋዊ ዓይን የማናየው ሆኖ እንጂ ዲያቆኑ አቀብሏቸው ቄሱ አጠምቀከ በአብ አጠምቀከ በወልድ አጠምቀከ በመንፈስ ቅዱስ ይኩን ስምከ እገሌ ብለው በሰየሙን የእግዚአብሔር ልጅነትን ከአብራ ከመንፈስ ቅዱስ ከማፀነ ዮርዳኖስ በተወለድንበት ዕለት ቅጽበቱን ተለውጠናል። ሌላ ማንነት ይዘናል። ቅዱስ ጳውሎስ እንዳለው ከፍጥረታዊ ሰውነት ወደ መንፈሳዊ ሰብእና ደረጃ አድገናል፣ ተለውጠናል። አሁን እነዚህን የነገረ መለኮት ምስጢራት አምላካውያት በቻልን መጠን ለመረዳት ሞክረው እንደ ዓለም ሳይሰወርብን የቀረው ስለተለወጥን ነው። እግዚአብሔር የተመሰገነ ይሁን። መንፈሳዊ ሰው የእግዚአብሔር ነገር ሊመረምር ይችላል። የማይመረመረውን ያለበት ምክንያት ቅዱስ ጳውሎስ ማለት ስለተለወጥን ስሙን ለመቀደስ ክብሩን ለመውረስ የተፈጠርንበትን ዓላማ የማግኘትን መንገድ ነው ይላል ምስጢራቱ። ስንለወጥ የመንግስቱ ወራሾች እንሆናለን ስላለ መጀመሪያ የተፈጠርንበትም ዓላማ ስሙን ለመቀደስ ክብሩን ለመውረስ ስለሆነ በመጠመቃችን በመለወጣችን ይሄ ይፈጸምልናል። በምስጢራት ተሳትፎ በየጥቂቱ ማደግ ይሄን ውጤት ያመጣል። ሃይማኖተ አበው ዘቅዱስ ቄርሎስ ወበሞተ ዚአሁ ተጠመቅነ ይላልና ተሳታፊ ያደርገናል። ወደ ውሃው ስንገባ ለጥምቀት ከሞቱ ጋር ተባባሪ ያደርገናል። መስቀሉ ጋር ያገናኘናል። ከውሃው ተጠምቀን ስንወጣ ከትንሣኤው ጋር ህብረት እንዲኖረን ያደርገናል። የትንሣኤ ህይወታችን እንዲሆን ያደርግልናል። እግዚአብሔር የተመሰገነ ይሁን። በእነዚህ ምክንያቶች ሱታፌ አምላክን ማረጋገጥ የምንችልበት ጉዞ መጀመር ይችላል። የምስጢራት የነገረ ድነት መክፈቻ በሩ ጥምቀት ስለሆነ በጥምቀት መለወጥን ስለሚጠይቅ ማለት ነው። ስለዚህ ኦርቶዶክሳዊ ነገረ ሰብ ከምዕራቡ ሉተራዊ ከዘመነ አብርሆት ግለሰባዊ አስተሳሰቦች ሁሉ የሚጻረር ነው። እንዴት ይጻረራል? በተለወጥንባት ቅጽበት አንድ መሆናችን ይቀርና ብዙዎች እንሆናለን። ሰምታችሁኛ? አንድ መሆናችን ይቀርና ብዙዎች እንሆናለን። መስቀልያ ግንኙነት የህይወታችን ቁልፍ ምስጢር ይሆናል። መስቀልን የምንኖር መስቀሉን ተሸክሞ ይከተለኝ ከሚፈጸምባቸው መንገዶች አንዱን ገንዘብ እናደርጋለን። ይሄም በምስጢር በስጋ ወደሙ በጌታችን በአምላካችን በኢየሱስ ክርስቶስ ስጋና ደም የሚፈጸም ምስጢር ይሆንልናል። ልብ በሉት። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ጀምሮ ነው የምንባርከው የበረከት ጽዋ አለ ከክርስቶስ ደም ጋር ህብረት ያለው አይደለምን አለ። የምንቀበለው ደም የምንቀበለው ስጋ ህብስቱ ወይኑ የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን አለ። አንድ እንጀራ ስለሆነ እኛ ብዙዎች ስንሆን ስንት እንሆናለን? አንድ እንሆናለን። እኛ ብዙዎች ስንሆን አንድ እንሆናለን። በዚህ ምስጢር ምክንያት ስንት ስለሆነ ምስጢሩ አንድ ስለሆነ ስንት ስጋ ስለሆነ ስንት ክርስቶስ ስለሆነ አንድ ክርስቶስ ስለሆነ ይሄ ምን ማለት ነው? አሁን በአኗኗር ዘያችን በየዕለት ዕለት ጉዳያችን ለመለያየት ምክንያት የምናደርጋቸው ነገሮች ሁሉ ከኃጢአት ያልተናነሱ ጥፋቶች እንደሆኑ የሚያመለክተን ጉዳይ ይሆናል። እንደ ኦርቶዶክሳዊ የማንነት አስተምሮ ግን ብዙዎች ሆነን ሳለ አንድ ነን። ህብረቱን ልንኖረው አንድነቱን ልንለማመደው ግዴታ ውስጥ የገባን ኦርቶዶክሳውያን ነን። ይሄ ነው ኦርቶዶክሳዊነት ማለት ነው። ድህነት ለሰው ልጅ የተዘጋጀ እግዚአብሔር ስጦታ ሲሆን የሰው ፈቃድ ተባባሪነትና ተገቢነት የሚጠየቅበት ነው። ፈቃድ እምነት የሚገለጥበት
አምኛለሁ በማለት ብቻ ሳይሆን ስላመንኩ ድናለሁ በማለት ብቻ ሳይሆን ያንን ማመኑን በፈቃደኝነት በሚተባበራቸው ምስጢራት ድነትን አማናዊ የሚያደርግበት ተባባሪነትና ተገቢነት ያስፈልገዋል ነው። የዚህ ምክንያቱ ደግሞ እግዚአብሔር ሰውን ከፍጥረታት ሁሉ አክብሮ በነፃ ፈቃድ በአዋቂነትና በፍቅር ስለፈጠረው ነው። ስለዚህ ድነቱስ በምን ይፈጸምለታል ቢባል ልብ እንደሌላቸው እንስሳት ተገዶና ተመርቶ የሚያደርገው ወይም በተጽዕኖ የሚያደርገው ሳይሆን የሰው ልጅ ልክ አሁን እንዳልነው በእምነት ፈቃደኝነቱን ገልጦ የወደደ ቢኖር ይምጣ የሚለውን አስቦ ለወደዱት ብቻ ዓለም ሁሉ እንዲሁ ይድናል ከሚለው እንዲሁ ይድናል የሚለውን እንዲሁ የእግዚአብሔር ልጅ የሰጠንን ጸጋውን ግን ተቀብሎ በፈቃደኝነት ተስማምቶ እስኪ ተገብረው ድረስ ሁሉም ከዳነማ ልክ መምህራችን የአይሁዳዊ ብልጫው ምንድነው እንዳሉት የኦርቶዶክሳዊው በምስጢራት የተለወጠው ሰው ብልጫውን በሚያመለክት ሁኔታ ተባባሪው ብቻ ይድናል ነው። ድነት የሚቻለው በቅድስት ቤተ ክርስቲያን ውስጥ ብቻ ነው የሚለውን ሐሳብ ነው የሚገልጥልን። ይሄ የተገባ ሰውነት ከጠበቅ ነው ይሄን እግዚአብሔር በልዩነት አክብሮ የሰጠንን ጸጋ ካሳደግ ነው ድነት አማናዊ እንደሚሆንልን የመረዳት መንገድን ነው የሰራ ነው። ድነት ራሱ ምንድን ነው? አጭር ቆይታ። የነገሮች ሁሉ ፍጻሜ የሚገለጠው በዚህ ስለሆነ እኛም ነገራችንን በዚህ ስለምንጠቀልለው ድነት ለኦርቶዶክሳውያን ምንድን ነው? ኦርቶዶክሳዊ ነገረ ድነት ምንድን ነው? አጭሩ ማጠቃለያ ኦርቶዶክሳዊ ድነት ሱታፌ አምላክ ነው። ምንድን ነው? ሱታፌ አምላክ። ሱታፌ አምላክ ማለት ከመለኮታዊ ባህሪ ጋር ተካፋይነት። ሱታፌ ማለት መካፈል፣ መተባበር፣ አብሮ መሆን፣ መንፈሳዊ ህብረት ውስጥ መገኘት፣ በዛ ምክንያት የመጨረሻውን እግዚአብሔርን የመምሰል ክብር ፍጹም ማድረግ፣ ለፍጹምነት መብቃት። 10 ደረጃዎች ያሉት 10ኛው ማዕረግ ላይ ከዊነ እሳት ነጽሮተ ስሉስ ቅዱስ ደረጃ ላይ መብቃት። እንዴት ቢሉም እስመ በአንጽሖ መንፈስ ርዕዩ ወነቢያት ለእግዚአብሔር እንደሚለው መንፈሳቸውን ንጹሕ በማድረግ ማንነቱን ከመረዳት የሚመጣው ነው። ለዚህ ነው ኦርቶዶክሳዊ ነገረ ሰብን ሰው ማነውን መጀመሪያ ያመጣ ነውና በዚህ ልክ ራሱን ተረድቶ ሰው መንፈሱን ንጹሕ በማድረግ ስጋውን በመቀደስ መላ ሰውነቱ ውስጥ ህብረቱን በማስገኘት ከኖረ ከክርስቶስ ጋር ተካፋይነት አለው። ለዛ ያብቃን ሁላችንም። ይህ ሱታፌ አምላክ እግዚአብሔርን መምሰል፣ የጸጋ አምላክነት፣ የመለኮታዊ ባህሪ ተካፋይነት ተብሎ ይወሰዳል። ለነዚህ ሁሉ መብቃት የሚቻለው ቀደም ሲል እንዳነሳ ነው ከምስጢራት ተሳትፎ ጥምቀትን አንድ ብሎ ለጀመረ ሰው ነው። በምስጢራት በአትቶ ርዕስ ቃለ እግዚአብሔርን በመስማት እንደ ፈቃድ እግዚአብሔር በመመላለስ ዕለት ዕለት በምስጢራት ተሳትፎ በቤቱ በመኖር በእነዚህ እድገቶች በዝማሬ በምስጋና ትናንት እንዳልነው ረከብናሁም ለምእመናን ሰባህያን ይሰመዩ አማልክተ በነገረ መለኮት። በነገረ መለኮት አማልክት የሚባሉት ምእመናን ምን ሲያረጉ ነው? ሲያመሰግኑ ነው። ጣዕመ ዝማሬ የእድገቱ አንድ መንገድና የእድገቱ ደረጃ መገለጫ ስለሆነ ይህ እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው አለ ሐዋርያው ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። መቼ ነው ኦርቶዶክሳዊ እንደ ዳነ የሚያውቀው? በዚህች ዓለም ስንኖር በስጋ ስንመላለስ እንዴት እንደምንሆን ገና አልተገለጠም እያልን እንኖራለን። ከክርስቶስ የተነሳ እንደምንድን እናውቃለን። እንደ ዳንን እንረዳለን። ክርስቶስ ካደረገው ነገር የተነሳ ከኛ ከሚጠበቀው ነገር የተነሳ እንድናለን እያልን እንኖራለን። ወተስፋን እያስተሐፍር ተስፋ አያሳፍርምና ተስፋችን በሂደቱ ተስፋችን በሙከራው
ተስፋችን በመንፈሳዊ ተጋድሎ ከተደገፈ ልክ እንደ ቅዱሳን አባቶቻችን ያቁመነ በየማኑ ምስለ እስጢፋኖስ ሰማዕተ ዮሐንስ መጥምቅ እያል እንዘልቀዋል። ከቅዱስ ዮሐንስ ወንጌላዊ ጋር፣ ከቅዱስ ዮሐንስ መጥምቅ ጋር፣ ከቅዱሳን አባቶቻችን ጋር፣ ከቅዱስ እስጢፋኖስ ጋር በቀኙ ያቁመን አምላካችን እያለች እንደምትጸልየው ቤተ ክርስቲያን ጸሎታችንም የተስፋ መገለጫ፣ ተስፋ የሚጠየቅበት፣ ተስፋ እውን የሚሆንበት ይሆናል። እንዴት እንደምንሆን የምናውቀው በመጣ ጊዜ ነው። ቅዱስ ጎርጎርዮስ ዘእንዚናዙ እንደተናገረው ኑ እናንተ የአባቴ ቡሩካን ዓለም ሳይፈጠር ወዳዘጋጀውላችሁ መንግሥት ትገቡ ዘንድ ወደ እኔ ኑ ሲለን አለ። ያን ጊዜ እንዴት እንደምንሆን እናውቃለን። አሁን ግን አልተገለጠም። ይሄን ሊያስረዳን በእግዚአብሔር ቃል ውስጥ ምን ተቀምጦልናል? እነዛ ኑ እናንተ የአባቴ ቡሩካን ያላቸው የተመረጡት ቅዱሳን ወገኖቹ የት አግኝተን ምን አደረግንልህ ብለው ይጠይቃሉ አለ። ልብ እያላችሁ ነው። የት አግኝተን ምን አድርገንልህ ካሉ በዚህ ሕይወት ዘመናቸው ሲመላለሱ ድነናል ብለው አልቆሙም ማለት ነው። ገብቷቸዋል። እንድናለን በሚል ተስፋ ለመዳን የሚያበቃ ስራ ሲሰሩ ኖረው እሱ በቂነቱን ሳይመኩበት ከቸርነት የተነሳ ነው ብለው እሱን ተስፋ አድርገው ኖረው በተስፋ አለፉ፣ ሄዱ፣ ተነጠቁ፣ ወደ እርሱ ሰበሰባቸው። በማያውቁበት ሁኔታ በመጨረሻው ሰዓት ጠራቸው። እንዴት ምን አድርገንልህ አሉ። የዛሬ ሰው ግን ብትጠይቁት ድኛለሁ ይላቸዋል። ከዳኑት ወገን ነህ ብሎ ይጠይቃል። የዳነ ያልዳነ በዚህ ምድር ላይ ባለ ሁኔታችን እንኳን ይታወቃል። እንዴት እንዳሳነሱት፣ እንዴት ምስጢሩ እንዳሰነፉት፣ እንዴት ስጋዊ እውቀት ብቻ እንዳደረጉት ታዘቡ። ከዚህ ለመራቅ ምስጢራዊ ሰውነትን፣ ምስጢራዊ አረዳድን፣ በእግዚአብሔር ቃል የተመራ ሕይወትን ብቻ ገንዘብ አድርጎ ለርስት መንግሥተ ሰማያት መብቃት ያስፈልጋል ማለት ነው። ሱታፌ አምላክ ነው፣ እግዚአብሔርን መምሰል ነው። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን ነው። ምን ሰጠን? ተስፋን ሰጠን። ተስፋችን ምንድን ነው? እርሱን እስከምንመስልበት የፍጹም ደረጃ ድረስ፣ የፍጹምነት ደረጃ ድረስ በምስጢራት ታግዘን በቃሉ ተመርተን እንደርሳለን። ተስፋ እሱ ባወቀ ለእኛ ያዘጋጃትን ርስት መንግሥተ ሰማያት ይሰጠናል ነው። ኦርቶዶክሳዊ ነገረ ድነት ወይም ደግሞ ድነት በአጠቃላይ ሱታፌ አምላክ ነው ካልን፣ ከእርሱ ጋር ያለ ህብረት ነው ብለን ከወሰድን፣ በየጥቂቱ ማደግና እሱን እስከ መምሰል ድረስ ወዳለ ፍጹምነት መምጣት ነው ብለን ከተረዳን፣ ይሄ ስዕል ሂደቱን ስዕላዊ በሆነ መንገድ ይገልጠዋል። መጀመሩ አይደለም ቁም ነገሩ መጨረሱ ነው ብሎ ያስረዳዋል። አያችኋቸው? በቅዱሳን መላእክት እገዛ ቅዱሳን አባቶቻችን ተይዘው ተደግፈው ተረድተው ወደ መሰላሉ ወደ 10ኛው ማዕረግ የመውጣት እድልን ሲያገኙ፣ በአንጻሩ ደግሞ በየደረጃው ከመሰላሉ ላይ ምን ያሉ አሉ? ያልጀመሩ አሉ። ከመሰላሉ ጀምረው የወደቁ አሉ። ጉዞውን አጋምሰው የወደቁ አሉ። እግዚአብሔር ይጠብቀን። እስከ መጨረሻው የሚጸና እርሱ ምን ይሆናል? ይድናል። እስከ መጨረሻው የሚጸና ዛሬ ባላችሁበት ደረጃ እንዳትዘናጉ። በዙሪያችሁ እንደሚውጥ አንበሳ የሚያገሳውን ዲያብሎስ እንዳትዘነጉ። ባላጋራችሁ እንዲህ ነውና ከጀመሩበት መውጣት ከወጡበት መውደቅ አለና ይህን ሳትዘነጉ በእግዚአብሔር ረድኤትና ቸርነት ተደገፋችሁ እስከ መጨረሻው ድረስ የመጓዝን ጽናት ገንዘብ አድርጉ። እግዚአብሔር ሁላችንም ይርዳን። ይህን ለማጠቃለል የመጀመሪያ እምነታችን ብለን አስተምሮ የያዝነውን ኦርቶዶክሳዊ አስተምሮ፣ ኦርቶዶክሳዊ ታሪካዊ ዳራ፣ ኦርቶዶክሳዊ ሰብእና፣ ኦርቶዶክሳዊ ነገረ ድነት ሁሉ በኦርቶዶክሳዊነት ውስጥ ታቅፈው መጨረሻ ላይ ምን አይነት የሕይወት ማሳሰቢያ ይሰጡናል፣ ምን አይነት አደራ ይጥሉብናል የሚል ጥያቄያዊ ሐሳብ ይዘን ብንጠቀልለውና ብንጨርሰው
አሁንም ደግመን የምናነሳው ኃይለ ቃል የመጀመሪያ እምነታችንን እስከ መቼ? እስከ መጨረሻው አጽንተን ብንጠብቅ ምን ሆነናል? የክርስቶስ ተካፋዮች ሆነናልና። ሱታፌ አምላክ ይሄ ነው። የክርስቶስ ተካፋዮች ሆነናልና ድነትን ይፈጸምልናልና ተስፋ ያደረግነው እውን ይሆንልናልና። ዕብራውያን ምዕራፍ 3 ቁጥር 14 ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ላይ አንተ ግን በተማርህበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና። የነገራችንን አመጣን ታሪካዊ ዳራችንን አንድ አፍታ ወደ ኋላ አሰብ ካደረጋችሁት ቅዱስ ጴጥሮስ የመሰከረው ምስክርነት ትዝ ይላችኋል። አንተ ክርስቶስ ያው እግዚአብሔር ልጅ የእርሱን አቻና ተመሳሳይ ኢትዮጵያዊ ጃንደረባ ያለው ትዝ ይላችኋል። ኢትዮጵያዊ ጃንደረባ ቅዱስ ባኮስ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። በዚህ ኢትዮጵያዊ ጃንደረባ በቅዱስ ማቴዎስ በሌሎች ወደ ኢትዮጵያ በመጡ ሐዋርያትና ተከታዮቻቸው በቅዱስ ፍሬምናጦስ በተሳቱ ቅዱሳን በእነ አቡነ ተክለ ሃይማኖት በቅዱስ ያሬድ በእነ አቡነ አረጋዊ በእነዚህ ቅዱሳን ሁሉ ኢትዮጵያ ውስጥ ከልጅ ከአባት ወደ ልጅ በተላለፈው አንድ እውነትና ምስጢር ክርስትና አሁን ድረስ የዘለቀበትን ሐረግ እንዴት እንደምንመዘው ታሪካዊ ዳራው የሚያስረዳን። ከዚህ አንድ እውነት ከተማርከውና ከተረዳው ነገር አትለወጥ፣ አትቋረጥ፣ ጸንተህ ኑር። እግዚአብሔር ይርዳን። ከማን እንደተማርከው ታውቃለህና ታውቃላችሁና። የመጨረሻው አንተ ግን በተማርህበትና በተረዳህበት ነገር እንዴት ሆነ ኑር? ጸንተህ ኑር። በተማርክበትና በተረዳህበት ነገር ጸንተህ ኑር። አሁንም ከማን እንደተማርከው ታውቃለህና። ሁለተኛ ጢሞቴዎስ እነዚህን የሕይወታችን መገለጫ የኦርቶዶክሳዊ ማንነታችን መጽሐፍነት አድርገን ከያዝን እግዚአብሔር አምላካችን ቅዱስ አባታችን ተስፋው የታመነ ነውና በተማርነው አባቶቻችን በሰጡን ባልተቋረጠ ቅብብሎሽና በቀጣይነት ርስት መንግሥተ ሰማያትን እግዚአብሔር አምላክ ርስታችን፣ ዋጋችን፣ ስጦታችን አድርጎ ስለሚሰጠን ነው። ያስተማረን፣ የመከረን፣ የገሰጸን ልዑለ ባሕርይ አምላካችን ቅዱስ እግዚአብሔር ክብር ምስጋና ለእርሱ ይሁን። እመቤታችን ቅድስት ድንግል ማርያም በአማላጅነት አትለየን። ቅዱሳን መላእክት በጠባቂነት ቅዱሳን አባቶቻችን በበረከት ከሁላችን ጋር ይሁኑ። ወስብሐት ለእግዚአብሔር።